ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅም። የወሎ ልጆች ሙሉ እንግዲህ ወልዮች በተለይ ሀይቅ እንግዲህ ዛሬ ይሄን ነገር ሁላችሁም አይታችሁታል። በቲቪም በፌስቡክም በቲክቶክም ያው ድብልቅልቁ ወጥቷል። እስቲ መረጃውን በደንብ አድርጌ ልንገራችሁ። መጀመሪያ እንኳን ደስ አላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ሩፎ መረባም ተብሏል ነው የምላችሁ። ሆም ተብሏል፣ ሩፎም መረባ ተብሏል። እስቲ አዳም እና ይሄ ሁሉ ምን ነበር ይመስላችኋል? እንግዲህ ይሄ ነገር መጀመሪያ ድንጋይ ተጥሎ ነበር። ይሄ ነገር እንዲሰራ ሀይቅ ሙሉ እንዲሰራ እኔ አላመንኩም። እዚሁ ሆኜ ማለቁን ያው ግንባታው መጀመሩን አውቅ ነበር። መሰረት እንደተጣለ ስራው እንደተጀመረ አውቅ ነበር፣ ግን ማለቁን ቁባ የለኝም። እንግዲህ ዛሬ ተመርቋል። ማሻአላህ ተባረከላህ። ተመርቆ ደግሞ ወደ ስራ ሲገባ ሁላችንም እዛው ሄደን ቪዲዮ የምታዩ ይሆናል። አገራችንን ትልቅ የሚያደርግ ፕሮጀክት ነው። ማሻአላህ ተባረከላህ። እንግዲህ አሳ ሀይቅ ዳር ሄደን አሳ ባላሻለው ምናምን ያለ ሙዚቃ የለም እና እዛ እየሄዳችሁ ዘና እያላችሁ አሳችሁን ትበላላችሁ። ውጭ ሀገር በሉት በቃ ጽድት ያለ ነገር ነው። በቃ ሀይቅ አሁን ቦታ ያለሽ አገር እዛ ቤት ያለሽ ሂዱ ሀይቅ ቆረጠ። በቃ ሀይቅን ትልቅ የሚያደርግ ዛሬ እኔ ራሱ ለምንድን ነው እዚህ ጥሩ ነገር የማይሰራው እያልኩኝ ነበር። ለምን ውሃው እኮ ከማንም ውሃ ይበልጣል። እዛ ያለው ውሃ አይታችኋል። ስለዚህ ጣናነሽ አላያችሁም? ባለፈው ጣናነሽ ተጭና ብዙ አገር ለጣናነሽ ተጭና ስትጓዝ አሁን እሷ ስራ እየሰራች ነው፣ ጣናነሽ ደርሳ ማለት ነው። ስለዚህ ለሀይቅም እንደዛ ነው የምናረገው። እንዳው ጀልባ ተጭኖ መምጣት አለበት፣ ትልቅ ጀልባ ማለት ነው የመዝናኛ። ስለዚህ ምን ልላችሁ ፈልጌ ነው፣ ለምን ዱባይ ሆነ በቃ ሀይቅ ያለ ሰው ዱባይ ሆኖላችኋል። በእንትን ውሃ ውስጥ ለመዝናናት እንደፈለጋችሁ አሳ ለመብላት እንደ ዱባይ ግመሉንም እናዘጋጃለን። እዛ እንግዲህ ግመል ላይ ለመውጣት የምትሄዱት ግመልም ይዘጋጅላችኋል። ውሃ ውስጥም ደግሞ በሞተር ለመሮጥ ልትራጩ አይደለ? በቃ እንዳው ጨው በሌለው ውሃ በኦሪጂናል ውሃ ነው አገራችን። የምርን እንግዲህ ቀይ ባህር ታውቃላችሁ፣ ጨው ነው። ቀይ ባህር ጨው ነው፣ ሁሉም የታወቀ ነውና ይሄ የሀገራችን ውሃ ደግሞ የሚጠጣ ራሱ ነው፣ ጨው የለውም። ምርጥ ውሃ ነው። አያችኋ? ተፈጥሯዊ የሆነ ጨው የሌለው ነገር ነውና ስለዚህ በጣም በጣም ደስ የሚል ነገር ነው የተሰራው። ማሻአላህ ተባረከላህ። ስለዚህ ሀይቅ በለጸገች። በቃ የምሬ ነው። በቃ አመረባት ሊባል አይችልም። ረጭ ብላለች፣ ፏ ረጭ ብላለችና የአይሮፕላን መውረጃም አላት። ውሃ መዋኛም ገንዳ ተሰርቷል እዛው ባህሩ ዳር። ለምሳሌ ባህር ውስጥ መግባት የማይፈልግ ሰው እዚሁ መዋኛ ገንዳ በተለያየ ቦታ ተከፍቷል። አልጋው፣ ሆቴሉ፣ ህንፃው፣ ኳስ መጫወቻ ቦታ አለው። አረ ምኑ ልንገራችሁ፣ ሁሉም ነገር የተሟላ ነው። በቃ እዛ ውስጥ መኪና ማቆሚያ ያለው፣ ፈልጋችሁበት ቦታ ሄዳችሁ በቃ ካሁን በኋላ ከሌላ ሀገር ራሱ መታችሁ የምትጎበኙት ሀይቅ ነው የሚሆነው። እንደ ሀገር ነው ዛሬ ደስ ያለን። በቃ እንደ ሀገር እንደ ወሎይነት። ስለዚህ ደሴ ወረድ ብላችሁ የምታገኙት ማን ነው? ውቢቱ ሀይቅ ነው። ቆንጆቹ ሀገር፣ ምርጥ ሀገር። ስለዚህ በጣም በጣም ደስ ብሎኛል።
ሀገራችሁ ትንሽ ነገር ሲደረግበት በነገራችን ላይ ደስ ይላል። ደግሞ ደስ የሚል ነገር ማድነቅ አለብን ሁሌ እንትን ከማለት ለምሳሌ መጥፎም ከማውራት ይሄ ደግሞ ትልቅ ደስ የሚል ነገር ነው። ይሄን ነገር የምናየው ሌላ ሀገር ሄደን አሁን እኔ ከዚህ በፊት አይታችኋል። የትና የት ሄጄ ከዚህ ደቡብ አዳማ ብዙ ሀገሮችን ኢንተርኔት በመዘጋቱ ምክንያት ሄጄ እዛ ጋር ስዞር መዋኛ ገንዳ ምናምን እንዳውም የለቀኩት የት ነው ሙስጠፋ ጋር ቪዲዮ እያደረኩኝ አዳማ ነበር። ገባችኋ? ስለዚህ አሁን ሀገራችን ላይ እንደዚህ ሐይቅ ውሃው በሰፊነት ውብ ሀገር ነውና በጣም በጣም ደስ ብሎናል እንደዚህ አይነት ነገር መፈጠሩ። ስለዚህ ሀገራችሁ አይመስላችሁም ስታዩታ? የውጭ ሀገር ህንፃ ነው የመሰላችሁ? እርግጠኛ ነኝ። ማመን ይከብዳል፣ ማየት ማመን ነው። እዚሁ ነው እንዲህ የተደረገው። ስለዚህ ሐይቅ እንግዲህ በአንድ ግንባታ እንደዚህ ሆነችው። አዲስ አበባ ደግሞ እንዴት ተቀይራለች ብላችሁ አዲስ አበባን ከዚህ በፊት ብዙዎቻችሁ ስታዩት ነበረ። ይልል በቃ አገር እየተሰራ ነው። በነገራችን ላይ አስፋልት ዳር መብራቱ ምኑ ውሃው ፏፏቴው አሁን በቀደም ቲክቶክ ላይ ገብቼ አንዲት ቪዲዮ ለቄ ነበርና እዚሁ እኛ ጋር ነው ኮምቦልቻ ፏፏቴው ማለት ነው። እንደውም ሰርግ ነበረብኝና ሰርግ ሄጄ ስመለስ ማታ አካባቢ ነውና የሆነች ቪዲዮ አድርጌው ይሄን ቪዲዮ እንደምታዩት ይሄ እንግዲህ የት ነው? እዚሁ ኮምቦልቻ አስፋልት ዳር ያው ኮሊደር አስፋልት ዳር የውሃ ፏፏቴው በመብራት እየቀያየረ የምር ይለያል ነው የምላችሁና ይሄ ለኛ ለሀገራችን ትልቅ ነገር ነው። ስለዚህ ማድነቅ ግድ ነው፣ ማመስገን ግድ ነው። ገባችኋ? የምር በጣም ነው የተለየው። ሐይቅ ጋር ደግሞ ስራ መፍጠር ነው። ይሄ ትልቅ ስራ መፍጠር ነው። እዛ ጋር ያሉ ሰዎች ስራ ያገኛሉ። ሌላ ሰዎች እዛ ለመጎብኘት ሲሄዱ ሲያድሩ እዛ ጋር የሚከፍሉት ነገር ይኖራቸዋል። እዛ ጋር ሰው ሲመጣ እዛ አካባቢ ሱቅ ያለው ሰው ሱቁን ይሸጣል፣ ምግብ ቤት ይሸጣል። በቃ ህዝቡ እዛ ጋር ስራ ያገኘ ማለት ነው። አንድ ኢንዱስትሪ ማለት እንደዚህ አይነት ነገር ሰው እናንተ ጋር ተሰብስቦ ሲመጣ ወደዛች ከተማ ሰው እየገባ ሲወጣ እንኳን ሐይቅን ቀርቶ ሌላውን ሀገር ራሱ ያነሳል። ገባችኋ? ስለዚህ ሰው ለጉብኝት ሲመጣ አንድ ቀን 2 ቀን ሊያድር ይችላል ሆቴል ጋር እዛው ማደሪያ ቦታ ስላለ መዝናኛ ቦታ ስላለ። እኔ ዛፎቹ ትልቅ ሆነው ተተክለው ነው ወይስ በቅለው ነው? ዛፍ ይሄን የሚያካክል ዛፍ እንግዲህ ዛፍ መቼም በ1 ዓመት በ2 ዓመት እንደዚህ አያድግም እንዴ! አይታችኋል? ዛፉን ግን መጀመሪያ እዛ የነበረም አይደለም። እኔ ትልቅ ዛፍ እስተ እግሩ አውልቀው እዛው ተክለው ነው የሚሆነው እንጂ ዛፉ ራሱ ምናምን በቃ ጽድት ያለ ጥላው ምናምን እንትን እንኳን በ1 ወርም በ2 ወርም ይበቅላል። ሳር ችግር የለበትም። ሐይቅ ዳር ሲጀመር ሳር ራሱ ይበቅላል። እኔ የገረመኝ ይሄንኛው ነው ዛፉ ማለት ነው። ከየት እንደመጣባ እንዴ! ይለያል። ይመቻችሁ። ላይክ አድርጉ።